እንግዲህ እጅግ ያልተጠበቀ ሁኔታ ነው። በተለይ የምንዛሬ ዋጋ ተመን በዚህ ሰዓት እንግዲህ በዚህ ሰከንድ ማለት በሚቻል መልኩ አንድ የአሜሪካ ዶላርን ተመልከቱት 193 ብር ከ68 ሳንቲም። እንግዲህ ሰዓቱም ከታች ቀኑም አለ። ቢያንስ ይህንን መረጃ ስሰራ የ10 ደቂቃ አካባቢ ልዩነት ነው ያለው። ይህ ብቻ አይደለም፣ ሁሉም ሀገራት በሚባል መልኩ እጅግ በከፍተኛ ሁኔታ ጨመሩ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ከሰሞኑ እንደሚታወቀው እንግዲህ የኢትዮጵያ ብሔራዊ ባንክ አዳዲስ መመሪያዎችን በማውጣትና በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ የተለያዩ ስትራቴጂዎችን ወስዶ እንግዲህ የጥቁር ገበያ እጅግ ያልተጠበቀ ቅናሽ አሳይቶ የነበረ ቢሆንም በዚህ ሰዓት እንግዲህ በኢትዮጵያ ሰዓት አቆጣጠር ወደ 6 ሰዓት አካባቢ ነው በዚህ ሰዓት ማለት ነው። እጅግ ያልተጠበቀ ሁኔታ አይቼ ነው ወደ እናንተ የ10 ሀገራትን እንዲሁም ደግሞ የኢትዮጵያ ንግድ ባንክ ከተለያዩ የዓለም ሀገራት ሆናችሁ ገንዘብ ስትልኩ ከዕለታዊ ምንዛሬ ዋጋ ተመኑ ላይ የ10 ብር ጭማሪ ማድረጉን እንዲሁም ደግሞ የአዋሽ ባንክንም ዕለታዊ ምንዛሬ ዋጋ ካትቼ ይዤላችሁ የቀረብኩት። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በተለይ የጥቁር ገበያ ሐዋላ መነሳቱና መጨመሩ ለሀገራችን እጅግ ከፍተኛ ስጋት ነው። በተለይ በዚህ ሳምንት ውስጥ ያልተጠበቀ ቅናሽ አድርጎ መረጃዎችን እንግዲህ በተለያዩ ጊዜያት እያደረስኳችሁ ነበረ። በእርግጥ ወደ ወር አካባቢ ሆነኛል መረጃውን ከሰጠው ቢሆንም ግን በተለያዩ ጊዜያት እያደረስኳችሁ ነበር። በዛ ላይ ቀን ላይ እንግዲህ ጾመኛ ስለምንሆን መስራት ስለማንችል በዚህ ሰዓት ነው ወደ እናንተ የመጣሁት። እንግዲህ በጥቁር ገበያ ያለውን የ10 ሀገራት በማስቀደም የኢትዮጵያ ንግድ ባንክና የአዋሽ ባንክን ደግሞ በማስከተል ወደ እናንተ አደርሳለሁ። አንድ የአሜሪካ ዶላር እጅግ ያልተጠበቀ ጭማሪ አድርጎ እንግዲህ 193 ብር ከ68 ሳንቲም እየተመነዘረ እንደሚገኝ በዚህ ሰዓት በዚህ ደቂቃ ተመልክቻለሁ። ሌላው ዩናይትድ አረብ ኤምሬትን የዱባይ ድርሃምን ስንመለከት 52 ብር ከ71 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት አስነብቦናል። ሌላው የሳውዲ ሪያልን ስንመለከት 51 ብር ከ62 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር እጅግ ያልተጠበቀ ጭማሪ በማድረግ 632 ብር ከ12 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናርን ስንመለከት 273 ብር ከ06 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊን ስንመለከት 261 ብር ከ30 ሳንቲም እየተመነዘረ ይውላል። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናርን ስንመለከት 513 ብር ከ69 እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያልን ስንመለከት 508 ብር ከ12 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ እንግዲህ በዚህ ሰዓት ያስነበበንን ከነመስረጃው በእናንተ አድርሰናል ማለት ነው። ሌላው የኢትዮጵያ ንግድ ባንክ እንግዲህ ከውጭ ሀገራት በኢትዮ ዳይሬክት እንዲሁም ካሽጎ፣ ፋስት ፔ የገንዘብ መላኪያ መተግበሪያዎች እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ አስተላላፊ በኩል ገንዘብ ሲላክሎ በዕለታዊ የውጭ ምንዛሪ የመሸጫ ተመን ላይ የ10 ብር ጉርሻ ማስቀመጡንና በዚህም አንድ የአሜሪካ ዶላር እንግዲህ ወደ 166 ብር ከ05 ሳንቲም ተመንዝሮ እጃቸው ላይ እንደሚደርስ ይፋ ማድረጉን ተመልክቻለሁ። ከዚሁ ጋር ተያይዞ እንግዲህ አንድ የአሜሪካ ዶላር በኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመኑ 152 ብር ከ99 ሳንቲም ገዝቶ 156 ብር ከ05 እየሸጠ ይገኛል። ላለፉት ቀናት ከነበረበት እንግዲህ ሁሉም ገንዘቦች ላይ ጭማሪ ተደርጓል። ፓውንድ ስተርሊን 203 ብር ከ56 ገዝቶ 207 ብር ከ63 እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ተመኑ ላይ ለመመልከት ችያለሁ። ዩሮን 181 ብር ከ28 ገዝቶ 184 ብር ከ91 እየሸጠ ይገኛል። የስዊስ ፍራንክን 194 ብር ከ86 ገዝቶ
198 ብር ከ76 እየሸጠ ይገኛል። የኩዌት ዲናርን 492 ብር ከ15 ገዝቶ 502 ብር ከ00 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 21 ብር ከ73 ገዝቶ 22 ብር ከ17 እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ65 ገዝቶ 42 ብር ከ49 እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ79 ሳንቲም ገዝቶ 41 ብር ከ69 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት፣ በተመሳሳይ መልኩ የአዋሽ ባንክ ደግሞ አንድ የአሜሪካ ዶላርን 153 ብር ከ16 ገዝቶ 156 ብር ከ23 እየሸጠ ይገኛል። ዩሮን 181 ብር ከ40 ገዝቶ 185 ብር ከ03 እየሸጠ ይገኛል። የእንግሊዝ ፓውንድን 207 ብር ከ42 ገዝቶ 211 ብር ከ56 እየሸጠ ይገኛል። የስዊስ ፍራንክን 195 ብር ከ51 ገዝቶ 199 ብር ከ42 እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ06 ሳንቲም ገዝቶ 43 ብር ከ92 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 44 ብር ገዝቶ 44 ብር ከ88 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 111 ብር ከ33 ገዝቶ 113 ብር ከ56 እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እንግዲህ አመሻሹን የደረሱንን መረጃ ወደ እናንተ በዚህ ምሽት ወደ እናንተ አድርሰናል ማለት ነው። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።